ሰላም እንዴት ናችሁ? የአስረኛ ክፍል ጂኦግራፊ ዩኒት 8 የመጨረሻው ዩኒት ላይ ነው ያለነው ማለት ነው። ዩኒት 8 የሚያወራው እንግዲህ ስለ ጂኦስፓሻል ኢንፎርሜሽን ኤንድ ዳታ ፕሮሰሲንግ ይሆናል ማለት ነው። ታዲያ በዚህ ቪዲዮ ደግሞ የምናየው የዩኒቱን የመጀመሪያ ክፍል ይሆናል። 5 ቶፒኮች አሉን። የመጀመሪያው ቤዚክ ኮንሰፕት ኦፍ ጂኦስፓሻል ኢንፎርሜሽን የሚል ነገር አለን። ሁለተኛ ደግሞ ሶርስ ኤንድ ቱልስ ኦፍ ጂኦግራፊክ ዳታ የሚል ነገር አለን። በሶስተኛ ደረጃ ጂኦግራፊክ ዳታ ሪፕሬዘንቴሽን የሚል ነገር አለ። አራተኛ ላይ ደግሞ አድቫንስ ኢን ማፕ ሜኪንግ ኤንድ ዘ በርዝ ኦፍ ጂኦግራፊክ ኢንፎርሜሽን ሲስተም የሚል ነገር ይኖረናል። በመጨረሻም ሜኪንግ ኤንድ ኢንተርፕሬቲንግ ኦፍ ግራፍስ የሚል ርዕስ ይኖረናል። ሶ ዛሬ የምናየው 8.1 ቤዚክ ኮንሰፕትስ ኦፍ ጂኦስፓሻል ኢንፎርሜሽን የሚል ነገር ይኖረናል ማለት ነው። ቤዚክ ኮንሰፕት ኦፍ ጂኦስፓሻል ኢንፎርሜሽን እንደተለመደው እንግዲህ እዚህ ጋር ብዙ ኬተርሞች ይኖራሉ። አትሪቢዩት ኢንፎርሜሽን፣ ኮንቲኔንስ ዳታ፣ ዳታ ዲስክሬት ኦብጀክት፣ ጂኦግራፊካል ዳታ፣ ጂኦስፓሻል ዳታ ኢንፎርሜሽን፣ ሎኬሽን ኢንፎርሜሽን፣ ኦብዘርቬሽን፣ ኳሊታቲቭ ቫሪያብል፣ ኳንቲታቲቭ ቫሪያብል ኤንድ ቴምፖራል ኢንፎርሜሽን፣ ፋይናሊ ቪዥዋላይዜሽን የሚሉ ነገሮች አሉ። ስለዚህ መጀመሪያ ዋት ኢዝ ዘ ዲፈረንስ ኤንድ ሲሚላሪቲ ቢትዊን ኢንፎርሜሽን ኤንድ ዳታ የዳታ እና የኢንፎርሜሽን ሲሚላሪቲ ኤንድ ዲፈረንስ ምንድን ነው? ሶ ሂር ዊ ሃቭ ቱ አይደንቲፋይ ዘ ዲፈረንስ ኤንድ ሲሚላሪቲ ቢትዊን ዳታ ኤንድ ኢንፎርሜሽን። ብዙ ጊዜ ዳታ እና ኢንፎርሜሽንን ኢንተርቻንጅብሊ እንጠቀማቸዋለን ይላል። አልሶ ዳታ ኤንድ ኢንፎርሜሽን አር ኦፍን ዩዝድ ኢንተርቻንጅብሊ ዴይ አር ኖት ዘ ሴም። ኦኬ፣ ሁለቱ ነገሮች የተለያዩ ናቸው። ዳታ ራሱን የቻለ ነው፣ ኢንፎርሜሽን ራሱን የቻለ ነው። ስለዚህ they are different. ሶ they both have specific meaning። ሁለቱም የየራሳቸው የሆነ ምን አላቸው? ትርጉም አላቸው። ዳታ የራሱ ትርጉም አለ፣ ኢንፎርሜሽን የራሱ ትርጉም አለው። ፈርስት ዳታ ምንድን ነው? ዳታ refers to different observations which are collected and stored as number, character, image, facts and symbols። የተሰበሰቡ መረጃዎች ናቸው። ዳታ ስንል የተሰበሰቡ they describe a feature, idea, status, situation that we want to focus on or are interested in። አሁን በፈለግነው ወይም ፎከስ ማድረግ የፈለግንበትን ነገር ፊቸሩን፣ አይዲያውን፣ ስታተሱን፣ ሲቹዌሽኑን የሚገልጹልን ናቸው ዳታ ስንል። therefore data are sets of values of qualitative or quantitative variables about one or more person or object። እንግዲህ ስለ አንድ ኦብጀክት ወይም ስለ አንድ ሰው በኳሊታቲቭ ወይም በኳንቲታቲቭ የምንገልጸው ነው። ኳሊታቲቭ ስንል ከነምበር ውጪ የሆነ በሌላ ወይ ከለሩን ሊሆን ይችላል። ኦኬ፣ ታይፑን ሊሆን ይችላል። ኳንቲታቲቭ ስንል ደግሞ አማውንቱን ማለት ነው፣ አማውንቱን። ስለዚህ አንድን ኦብጀክት ወይም ያንድን ሰው አጠቃላይ ሁኔታ ኳሊታቲቭን በለው ኳንቲታቲቭ ቫሪያብል መግለጽ የምንችልበት ከሆነ ዳታ ብለን ነው የምንጠራው። ዳታ ካን ቢ ሚኒንግፉል ዌን ኢት ኢዝ ፋርደር ፕሮሰስድ ባይ ሂውማን ኢንተርፕሪቴሽን ኦር ኢንፑት ኢንቱ ኤ ኮምፒውተር ኤንድ ሪዛልትስ ዲስሚኔትድ። እዚህ ጋር እንግዲህ ዳታ ትርጉም ሊሰጥ የሚችለው መቼ ነው? ፕሮሰስ ሆኖ በሰዎች ኢንተርፕሬት ተደርጎ ወይም ወደ ኮምፒውተር ገብቶ ሪዛልቱ ሲሰራጭ ነው። ዲስሚኔትድ ማለት መሰራጨት ማለት ነው። በዚህ ጊዜ ኢንፎርሜሽን እንለዋለን። ዳታ ዝም ብሎ የተሰበሰበ መረጃ ማለት ነው። ፉል የሆነ መረጃ አይሰጥም። ስለዚህ ፉል የሆነ መረጃ ለመስጠት ምን መሆን መቻል አለበት? ኢንተርፕሬት መደረግ መቻል አለበት፣ ፕሮሰስ መደረግ መቻል አለበት። ያኔ ኢንፎርሜሽን ይሆንና ጥቅም ይኖረዋል ወይም ደግሞ ትርጉም ይኖረዋል፣ ሚኒንግፉል ይሆናል ማለት ነው። ዳታ ሃዝ ኢምፖርታንት ላይፍ ሳይክል ኢት ቢጋንስ ዊዝ ዳታ ኮሌክሽን። እንግዲህ ዳታ የራሱ የሆነ ላይፍ ሳይክል አለው። የመጀመሪያው ከዳታ ኮሌክሽን ነው የሚጀምረው። አት ዲስ ስቴጅ ዊ ሜይ ኮሌክት ኒው ዳታ that is primary data from the study area or existing secondary data obtained from different offices. Example, Central Statistical Agency። ስለዚህ የመጀመሪያው ምንድነው የሚሆነው? ላይፍ ሳይክሉ የመጀመሪያው ዳታ መሰብሰብ ነው። ዳታ የምንሰበስበው ከየት ነው? ኦኬ፣ ኢት ሜይ ቢ ኒው የሆነ ዳታ ሊሆን ይችላል፣ ወይም ፕራይመሪ ዳታ ሊሆን ይችላል፣ ወይም ደግሞ ኤግዚስቲንግ ዳታ ወይም ሰከንዳሪ ዳታ ሊሆን ይችላል ማለት ነው። ስለዚህ የመጀመሪያው ስቴጅ ምንድን ነው? ዳታ ኮሌክሽን። the second stage in the data life cycle is data processing። ስለዚህ ኮሌክት የተደረገው ዳታ ፕሮሰስ መደረግ መቻል አለበት ማለት ነው። this stage involves checking for data quality such as quality assurance QA and quality control, merging duplicated variables
and appending new information into the data ስለዚህ እዚህ ጋር ተመልከቱ አሁን እዚህ ዳታ ፕሮሰሲንግ ላይ ምን ነገሮችን ይዟል መሰላችሁ ዳታው ኳሊቲው ጥሩ መሆኑን ቼክ መደረግ መቻል አለበት ኳሊቲ ኮንትሮሉ እንዲሁም ደግሞ ዱፕሊኬትድ ቫሪያብል ካለ የተደጋገመ ነገር ካለ መርጅ መደረግ መቻል አለበት ኦኬ አስፈላጊ ሌሎች ነገሮች ካሉ ሌሎች ኒው ኢንፎርሜሽን የሚያስፈልግ ከሆነ ይጨመርበታል ዳታው ጋር ማለት ነው ዜን ሰርድ ስቴጅ ላይ ስንገባ the third stage involves data analysis ወይም ደግሞ the analysis of data ስለዚህ መጀመሪያ ኮሌክት ተደረገ ከዛ ዳታው ፕሮሰስ ተደረገ ከዛ በኋላ ምን ይደረጋል አናላይዝ ይደረጋል ይተነተናል ማለት ነው Here different statistical analysis can be used to identify meaningful relationship between or among variables and then the result can be displayed in a table chart and other for visualization ስለዚህ አናላይዝ ከተደረገ በኋላ ኦሬዲ ወደ ኢንፎርሜሽን ተቀይሯል ማለት ነው ሶ በምን ልናስቀምጠው እንችላለን በቴብል በቻርት እና በግራፍ ለይታ ልናቀርበው እንችላለን ማለት ነው እዚህ ጋር ግን ምን ይላናል መሰላችሁ here different statistical analysis can be used to identify meaningful relationship between or among variables ለምሳሌ የህዝብ ቁጥር ለምሳሌ human population ከ2003 እስከ 2025 የሚል ዳታ ቢመጣ ከ2003 እስከ 2025 እንግዲህ የዓለም ህዝብ ቁጥር እየጨመረ ነው ሶ የህዝቡ ቁጥር ከዓመተ ምህረቱ ጋራ ምን መሆን መቻል አለበት ማች መሆን መቻል አለበት ማለት ማች መሆን መቻል አለበት በዚህ ጊዜ ሚኒንግፉል የሆነ ሪሌሽንሺፕ ይኖረዋል እንላለን ምኖቹ ቫሪያብሎቹ አሁን ግራፍ ሲሆን ኤክስ እና ዋይ ኮምፖነንት ይኖረዋል ብዙ ጊዜ በኤክስ ኮምፖነንት ታይም ወይም ዓመተ ምህረቱ ይቀመጣል በዋይ ኮምፖነንት ደግሞ ፖፑሌሽን ከሆነ ለምሳሌ የፖፑሌሽን ቁጥር ይቀመጣል ማለት ነው ስለዚህ ዳታ ከኢንፎርሜሽን የተለየ መሆኑን ማወቅ ዳታ ማለት ዝም ብሎ እንዲሁ ሮው የሆነ ፕሮሰስ ያልተደረገ ወይም ደግሞ ያልተቀናጀ ኢንተርፕሬት ያልተደረገ ምናምን ነው ዳታ ምንለው ግን ኢንተርፕሬት ተደርጎ በኮምፒውተር ፕሮሰስ ተደርጎ ለሰው እይታ ዲስሚኔትድ የሚደረግ ከሆነ የሚሰራጭ ከሆነ እሱ ኦሬዲ ከዳታነት አልፎ ወደ ኢንፎርሜሽን ተቀይሯል ስለዚህ መጀመሪያ ላይ የምናገኘው መረጃ ዳታ እንለዋለን ኢንተርፕሬት አድርገን ፕሮሰስ አድርገን ስናበቃ ደግሞ ለሰው እይታ እንዲቀርብ ስናደርግ ኢንፎርሜሽን እንለዋለን ኢንፎርሜሽን እንግዲህ በጣም ሚኒንግፉል ሆኖ ለሰዎች አዲሽናል ኖሌጅ ሊጨምር የሚችል ነገር ነው በርግጥ ከስር ተቀምጧል ስለ ኢንፎርሜሽን ማለት ነው ኦኬ ስለዚህ እዚህ ጋር ተመልከቱ ዳታ አለ ማን ነው ዳታ ኮሌክት ይደረጋል ከዛ ኮሌክት የተደረገው ፕሮሰስ የተደረገው አናላይዝ ይደረጋል ከዛ ዲስሚኔት ይደረጋል ስለዚህ ይሰበሰባል ፕሮሰስ ይደረጋል ይተነተናል ከዛ ይሰራጫል ለሰዎች ማለት ነው ኦኬ ስለዚህ እያንዳንዱ ደግሞ ኮሌክሽን ላይ ምን ይደረጋል ለምሳሌ ኮሌክት ኒው ዳታ reuse existing data ወይም secondary data ይላል ኮሌክት ላይ ፕሮሰስ ላይ ደግሞ ኳሊቲ አናላይዝ ሊሆን ይችላል ኳሊቲ ኮንትሮል ሊኖር ይችላል ፕሮሰስ ላይ ማለት ነው መርጅ ልናደርግ እንችላለን ዱፕሊኬትድ የሆነ ቫሪያብል ወይም ዳታ ካለን አፔንድም ልናደርግ እንችላለን ማለት ነው አናላይዝ ላይ ደግሞ ምን እናደርጋለን ስታቲስቲካል አናላይሲስ እንዲሁም ቪዥዋላይዜሽን የሚባሉ ነገሮች ይኖራሉ ዲስሚኔት ላይ ደግሞ ሼር ማድረግ አርቺቭ ፐብሊሽ ማድረግ ዲስሚኔት ነው የማሰራጫ ዘዴዎች ናቸው the final stage is the dissemination of the result እንግዲህ በቴብል በቻርት በግራፍ ታስቀመጥን በኋላ ለይታ እንዲቀርብ ካደረግን በኋላ የመጨረሻው ስቴጅ ምን ማድረግ ነው dissemination ነው dissemination ምንድነው dissemination ማሰራጨት ማለት ነው this stage involves sharing results with the general public through conference workshop and publishing the result as a known journal okay journals and archiving the result so that they can be accessible for the future use ስለዚህ ኮሌክት አደረግን ዳታን ፕሮሰስ አደረግን ከዛ አናላይዝ አደረግን መጨረሻ ዲሰሚኔት የሚደረገው በፐብሊክ ያ ማለት ኮንፈረንስ ሊሆን ይችላል ወርክሾፕ ሊሆን ይችላል ወይም ደግሞ በታዋቂ ጆርናሎች ፐብሊሽ ማድረግ ሊሆን ይችላል የመጨረሻው ስቴጅ ማለት ነው ስለዚህ የዳታ ላይፍ ሳይክል እነዚህ እዚህ ጋር የተዘረዘሩት ናቸው ማለት ነው ኦኬ ስለዚህ የቴብል ይሄ ምንድነው የቻርት ነገር ምንድነው የሚያሳየው ዳታ ሳይክል ወይም ዳታ ላይፍ ሳይክል ብለን ልንጠራው እንችላለን what about information is ምንድነው information is the result of processing manipulating and organize data in a way that adds to the knowledge of the receiver እዚህ ጋር እንግዲህ መጀመሪያ ዳታ ነበረ 4 ሳይክሎችን አልፈዋል
ኮሌክት ተደርጎ ነበረ፣ ፕሮሰስ ተደርጎ ነበረ፣ አናላይዝ ተደርጎ ነበረ፣ ከዛ ዲሰሚኔት ተደርጓል። ስለዚህ የፕሮሰስ የተደረገ ማኒፑሌት የተደረገ ኦርጋናይዝ የተደረገ ዳታ ኢንፎርሜሽን እንለዋለን። የኢንፎርሜሽን ሪሲቨሩ ላይ ወይም ተቀባዩ ላይ ኢንፎርሜሽን የሚያገኘው ሰው ላይ ተጨማሪ እውቀትን ይጨምርለታል ማለት ነው። ለምሳሌ ሰዎች ዜና ሲያቀርቡ መጀመሪያ ዜናዎችን ከየቦታው ይሰበስባሉ። ከየሀገራቱ የተለያዩ እሾችን እያነሱ ይሰበስቡና አደራይተው በደንብ ኦኬ በትክክለኛው አናላይዝ ተደርገው ፕሮሰስ ተደርገው ምናምን ሲጨርሱ ምን ይደረጋሉ? ለህዝብ እይታ እንዲቀርቡ ይደረጋል። ግን መጀመሪያ ተሰብስቦ እዚህ አካባቢ እንዲሆነ ከዚህ እንዲህ ምናምን ይሄ ዳታ ነው የሚባለው። ፕሮሰስ ያልተደረገ አሬንጅ ያልተደረገ ማኒፑሌት ያልተደረገ አናላይዝ ያልተደረገ ከሆነ ያ መረጃ ምንድነው የሚባለው? ዳታ ነው የምንለው። ግን ፕሮሰስ ከተደረገ ማኒፑሌት ኦርጋናይዝ ከተደረገ በደንብ ከተደራጀ that is information. In other words, it is the context in which data is taken. ስለዚህ ዳታን ጥቅም ላይ የምናውልበት ዋይ ነው ኢንፎርሜሽን የምንለው። ወይም ዳታ ጥቅም ላይ ሲውል ኢንፎርሜሽን ይባላል ማለት ነው። ወይም ዳታው ሚኒንግ ሲኖረው ኢንፎርሜሽን እንለዋለን። So there are some difference between data information. በዳታ እና በኢንፎርሜሽን መካከል ያለው ልዩነት እዚህ ጋር በቴብል እንይ። ዳታ ለምሳሌ ዳታ is used as input for the computer system. Information is an output of the data. አያችሁ ለሆነ ኮምፒውተር ሲስተም እንደ ኢንፑት የምንጠቀመው ዳታ ነው። ዴን ይሄ ዳታ ፕሮሰስ ተደርጎ ሲወጣ ኢንፎርሜሽን ይሆናል አውትፑት ስለሆነ። ዳታ is unprocessed fact or figure whereas information is processed data. አያችሁ unprocessed ከሆነ ዳታ ነው፣ ፕሮሰስ ከተደረገ ደግሞ ኢንፎርሜሽን ይሆናል ማለት ነው። ዳታ does not depend on information. ዳታ በኢንፎርሜሽን ዲፔንድ አይሆንም whereas information depend on data. ስለዚህ ዳታ ከሌለ ኢንፎርሜሽን አይኖርም ማለት ነው። ነገር ግን ኢንፎርሜሽን ሳይኖር ዳታ ሊኖር ይችላል። ክሊር። ስለዚህ መጀመሪያ ላይ የምናገኘው ዳታ ነው። ይህን ዳታ ፕሮሰስ አድርገን አናላይዝ አድርገን አሬንጅ አድርገን ወይም ማኔጅ አድርገን ወይም ኦርጋናይዝ አድርገን ስናቀርበው ኢንፎርሜሽን ይሆናል ማለት ነው። ሌላው ቤዚክ ኮንሰፕት ኦፍ ጂኦስፓሻል ዳታ ነው። ቢኮዝ ዩኒታችን ስለ ጂኦስፓሻል ስለሆነ እያወራ ያለው ጂኦስፓሻል ምንድን ነው የሚለውን ነገር መረዳት ስላለብን ማለት ነው። ሶ ፈርስት ጂኦስፓሻል ዳታ ምንድን ነው? ጂኦስፓሻል ዳታ is data about objects, events or phenomena that have a location information of the surface of the earth they represent. ጂኦስፓሻል ስንል እንግዲህ ስለ ሎኬሽን ኢንፎርሜሽን ነው የሚያጠናው። ሎኬሽን ኢንፎርሜሽን ማለት የሆነ ስፔሲፊክ የሆነ ኤሪያ ወይም ቦታ አለ ወይም ሎኬሽን አለ። ስለዛ ሎኬሽን ኢንፎርሜሽን ለምሳሌ አዲስ አበባ መውሰድ እንችላለን። አዲስ አበባ ላይ እንግዲህ ሎኬሽን ነው አዲስ አበባ ማለት። ስለዚህ ስለ አዲስ አበባ መረጃ that is called ጂኦስፓሻል ዳታ እንለዋለን ማለት ነው። ስለዚህ ጂኦስፓሻል ዳታ በጥቅሉ የሆነ የመሬት ክፍል ይኖራል። ኦኬ ስለዛ ሎኬሽን ኢንፎርሜሽን ማለት ነው። ጂኦስፓሻል ዳታ typically combine location information, usually coordinate on the earth, and attribute information, okay, the characteristics of objects, events or phenomena concerned with temporal information, the time at which the location and attribute existed. ስለዚህ እዚህ ጋር እነዚህን ሶስት ነገሮች ተረዱ። ሎኬሽን ኢንፎርሜሽን፣ አትሪቢዩት ኢንፎርሜሽን እና ቴምፖራል ኢንፎርሜሽን የሚባሉ ሶስት ነገሮች አሉ። ጂኦስፓሻል ዳታ ሶስት ነገሮችን ይዟል ነው የሚለን። አንደኛ ሎኬሽን ኢንፎርሜሽን። ሎኬሽን ኢንፎርሜሽን ዩዥዋሊ ስለ መሬት ክፍል ስለሆነ ስለተወሰነ የመሬት ክፍል ማለት ነው ሎኬሽን ኢንፎርሜሽን። ከዛ ደግሞ አትሪቢዩት ኢንፎርሜሽን። አትሪቢዩት ኢንፎርሜሽን ማለት አጠቃላይ እዛ አካባቢ ላይ እዛ ቦታ ላይ እዛ ሎኬሽን ላይ ስላለ ኦብጀክት ወይም ኢቨንት ወይም ፊኖሜና መረጃ ማለት ነው፣ ወይም ካራክተሪስቲክስ ማለት ነው። ለምሳሌ አዲስ አበባ አለ አይደለ? ሎኬሽን ነው። እዛ አዲስ አበባ ላይ ለምሳሌ ከፍተኛ ቦታ አለ፣ ዝቅተኛ ቦታ አለ፣ በደን የተሸፈነ ምናምን የሚሉ ካራክተሮች that is attribute ወይም መለያ ማለት ነው። ባጭሩ አትሪቢዩት ስን መለዮ ወይም መለያ። ይህንን ከማን ጋራ ኮምባይን ያደርገዋል? ከቴምፖራል ኢንፎርሜሽን ጋራ። ቴምፖራል ማለት ጊዜያዊ ማለት ነው። ጊዜያዊ ማለት በታይም የሚገለጽ the time at which the location and attribute exist። ስለዚህ ሎኬሽኑና አትሪቢዩቱ ኤግዚስት ያደረገበት ታይም አለ አይደል? እሱ ቴምፖራል ኢንፎርሜሽን እንለዋል። ስለዚህ ጂኦስፓሻል ዳታ ሶስት ነገሮችን ያገናኛል። ሎኬሽን ኢንፎርሜሽንን፣ አትሪቢዩት ኢንፎርሜሽንን ከቴምፖራል ኢንፎርሜሽን ጋር ከጊዜ ጋር ማለት ነው። ስለዚህ ምን አለን? ፕሌስ አለን፣ ታይም አለን፣ አትሪቢዩት አለን ማለት ነው። ፕሌስ ስንል ሎኬሽን ነው።
ታይም ስንል ቴምፖራል ነው። ቴምፖራል ኢንፎርሜሽን አትሪቢዩት ስንል ደግሞ አትሪቢዩት ኢንፎርሜሽን ሶ ጂኦስፓሻል ዳታ ሊንክስ ፕሌስ ታይም ኤንድ አትሪቢዩት ጂኦግራፊካል ዳታ ኢዝ at the heart of map making. Without geographical data event or phenomena of an area of our interest cannot be visualized and analyzed. ስለዚህ ማፕን ሜክ ለማድረግ ወይም ለመስራት ጂኦስፓሻል ዳታ ወይም ደግሞ ጂኦግራፊካል ዳታ ወሳኝነት አለው ማለት ነው። ስለዚህ ጂኦግራፊካል ዳታ ምንም አይነት መረጃ ሳይኖረን ወይም ዳታ ወይም ኢንፎርሜሽን ሳይኖረን ማፕ መስራት አንችልም። ማፕ ለምሳሌ ስለሆነ ኤሪያ ባውንደሪ በውስጡ ስለሚይዛቸው ነገሮች ነው አይደል የሚያወራው። ስለዚህ እሱ መረጃ አስፈላጊ ይሆናል። እሱን መረጃ ስናገኝ ነው ማፕን መስራት የምንችለው። እዚህ ጋር ኤሪያ ኦፍ ኢንተረስት ኤሪያ ኦፍ አወር ኢንተረስት ወይም ኤሪያ ኦፍ ኢንተረስት የምንለው ለማወቅ ወይም ለመግለጽ የምንፈልገው ቦታ ማለት ነው። ዲስክራይብ ለመደረግ የተፈለገው ቦታ ዛት ኢስ ኮልድ ምን ይባላል? ኤሪያ ኦፍ አወር ኢንተረስት ብለን እንጠራዋለን። ስለዚህ እያንዳንዳቸውን እስኪ ፕሌስ ታይም እና አትሪቢዩት። የመጀመሪያ ምንድን ነው? ፕሌስ ኦር ሎኬሽን ኢዝ ኤሴንሻል ኢን ዘ ኮሌክሽን ኦፍ ጂኦግራፊካል ዳታ። ፕሌስ ወይም ሎኬሽን እዚህ ጋር እንግዲህ ሎኬሽን ኢንፎርሜሽን ብለን የለ ፕሌስ ነው ሪፕሬዘንት የሚያደርግ ብለን የለ እሱ በጣም ወሳኝነት ያለው ነገር ነው። ጂኦግራፊካል ዳታ ወይም ደግሞ ጂኦስፓሻል ዳታን በምንፈልግበት ወይም ሰርች በምናደርግበት ወይም ኮሌክት በምናደርግበት ሰዓት በጣም ወሳኝ ነው። ቦታው ወይም ሎኬሽኑ ከሌለ ምንም የምንሰራው ነገር የለንም ማለት ነው። Locations are the basis for mapping an area of our interest. ሎኬሽን በጣም ወሳኝ ነገር ነው። በጂኦስፓሻል ዳታ ወይም ደግሞ ባጭሩ ጂኦግራፊካል ዳታ በምንሰራበት ጊዜ ሎኬሽን ከሌለ ማፕ ሜኪንግ የሚባል ነገር አይታሰብም። ኦኬ ሜኪንግ a map of an area of our interest እዚህ ጋር እንደነገርኳችሁ ኤሪያ ኦፍ አወር ኢንተረስት ማለት መረጃ ልንሰበስብ የፈለግነው ወይም ደግሞ ካርታ ልናዘጋጅ የፈለግነው ኤሪያ ማለት ነው። ኦኬ ኤሪያ ኦፍ ኢንተረስት የምንለው based on the location we can link different kinds of information to it and measure distance and area. alright based on the location ሎኬሽኑን እንግዲህ በመጠቀም ሎኬሽን በጣም ወሳኝ ነው ብለናል። ሎኬሽን ማለት ፕሌስ ማለት ነው። we can link different kind of information to it and measure the distance and area ምኑን በመጠቀም ሎኬሽን። ስለዚህ ሎኬሽንን በመጠቀም ዲስታንስ እና ኤሪያን ሜዥር ማድረግ እንችላለን ማለት ነው። without location data are said to be aspatial or non-spatial and have no value at all. ስለዚህ ሎኬሽን የሚባል ነገር ከሌለ ጂኦስፓሻል ዳታ ትርጉም የለውም ማለት ነው። ምክንያቱም ያለ ሎኬሽን ምንም መስራት ስለማይቻል ያለ ፕሌሱ ምን አይነት ጂኦግራፊካል ዳታ ነው የምንሰበስበው? ምን አይነት ማፕ ነው የምንሰራው? ማፕ እኮ የሚሰራው ለሆነ ኤሪያ ነው፣ ለሆነ ሎኬሽን፣ ለሆነ ፕሌስ ነው አይደለም እንዴ? ሌላውና ሁለተኛው ደግሞ ታይም ነው። ታይም እንግዲህ እዚህ ጋር ማነው ቴምፖራል ኢንፎርሜሽን ብለን የገለጽ ነው ማለት ነው። ዘ ታይም አት ዊች ዘ ሎኬሽን ኤንድ አትሪቢዩሽን ኤግዚስትድ ብለን የገለጽ ነው ማለት። ስለዚህ ታይም ምንድን ነው? ታይም ኢዝ አን ኦፕሽናል ኤሌመንት። ኦፕሽናል የሆነ ኤሌመንት ነው፣ አማራጭ ነው ማለት ነው። many aspects of the earth's surface are slow to change and can be taught as unchanging. እንግዲህ ስለ መሬት የሆነ ነገር ስናስብ ስለ መሬት ሰርፌስ ወይም ደግሞ ስለ ምድር ስናስብ ቻንጆቹ ወይም ለውጦቹ ስሎው ናቸው ወይም አንዳንዴ ቼንጅ የለም ብለን እንድናስብ ያደርገናል። ቢኮዝ በጣም ከብዙ ዓመታት ከሺህ ወይም ከብዙ ሺህ ዓመታት በኋላ ስለሆነ ለውጥ የሚመጣ ኦኬ። በዛ ምክንያት እኛ አናላይዝ ማድረግ ስለማንችል ወይም ደግሞ መለየት ስለማንችል አንቼንጂንግ ነው ወይም ደግሞ ስሎው ቱ ቼንጅ ብለን እንገልጸዋለን ማለት ነው። ፎር ኤግዛምፕል height above sea level changes slowly because of erosion and movements of the earth's crust, but this process operates on scales of hundreds or thousands of years, and for most applications except geophysicists we can safely omit time from the representation of elevation. ስለዚህ እዚህ ጋር እንግዲህ የሆነ የመሬት ክፍል ለምሳሌ ላይክ ምንን ወሰድን? ለምሳሌ አበብ ሲ ሌቭል ወይም ደግሞ ከባህር ጠለል ሀይት አበብ ሲ ሌቭል ወይም ደግሞ ከባህር ጠለል በላይ ያለን ነገር ስንወስን በብዙ ጊዜ ወይም ከሺህ ወይም ከመቶ ዓመታት በኋላ ነው ይሄ ለውጥ የሚመጣው። ሀይት አበብ ሲ ሌቭል ወይም ከባህር ጠለል በላይ ያለ ከፍታ ቼንጅ ሊያደርግ የሚችለው
ከብዙ መቶ ዓመታት ወይም ከብዙ ሺህ ዓመታት በኋላ። ስለዚህ በዚህ ምክንያት እኛ ምን እናደርገዋለን? ኢግኖር እናደርገዋለን ወይም ደግሞ ኦሚት እናደርገዋለን። ስለዚህ ታይሙ አስፈላጊ አይደለም ብለን እንወስዳለን። ኤክሴፕት ዋት ጂኦፊዚስትስ፣ እነዚህ ግን ኦልሬዲ ሳይንቲስቶች ስለሆኑ ስለዚህ ጉዳይ ያገባቸዋል፣ ያጠናሉ ማለት ነው። ኦን ዲ አዘር ሃንድ temperature change daily and dramatically change sometimes occur in a minute with the passages of cold fronts or thunderstorm. So time is very important. ስለዚህ ታይም ለምሳሌ ሄት አበብ ሲ ሌቭልን ለመግለጽ ወይም ቼንጁን ለመግለጽ ታይም ብንጠቀም ትርጉም የሌለው ነገር ነው። ቢኮዝ ከብዙ መቶ ዓመትና ከብዙ ሺህ ዓመት በኋላ የሚቀየር ነገር ስለሆነ። ግን ቴምፕሬቸር ለመግለጽ ስንፈልግ ታይም አስፈላጊ ይሆናል። ቢኮዝ ቴምፕሬቸር በቀን ውስጥ በደቂቃ ሊለወጥ ይችላል፣ በሰዓት ሊለወጥ ይችላል። ኦኬ። ስለዚህ ቴምፕሬቸር ቼንጅ ዴይሊ ኤንድ ድራማቲካሊ ቼንጅ ሰምታይምስ ኦከር ኢን ሚኒትስ፣ በደቂቃዎች ልዩነት ከየት መጣ ሳይባል የሆነ ቴምፕሬቸር ወይ ሙቀቱ ሊጨምር ይችላል ወይ ሊቀዘቅዝ ይችላል ማለት ነው። ኦልራይት። ስለዚህ በዚህ ጊዜ ምን ያስፈልጋል? ታይም የሚባለው ነገር ያስፈልጋል ማለት ነው። ታይም ጠዋት ላይ ነው እንደዚህ ዝናብ ዘንቦ የነበረው፣ ጠዋት ላይ ነው ሲነፍስ የነበረው፣ ጠዋት ላይ ነው ሞቃት የነበረው ወይስ ማታ ምናምን የሚሉ ነገሮችን ለመለየት ስፔሻሊ በቴምፕሬቸር ጉዳይ ማለት ነው ጊዜ አስፈላጊ ሆኖ እናገኘዋለን ማለት ነው እዚህ ጋር። ሌላው አትሪቢዩትስ ማለት ምንድን ነው? መለያ ወይም መለዩ የምንለው ነገር ነው። አትሪቢዩት ሪፕሬዘንትስ ዲስክሪፕቲቭ ኢንፎርሜሽን አባውት ኦብጀክት ኢቨንትስ ፊኖሜናን ዳት ዊ ትራይ ቱ ማፕ። አሁን ማፕ ልናደርግ ወይም ደግሞ ልንገልጽ የፈለግነው ሎኬሽን ኦኬ ዲስክራይብ የሚያደርጉ ኢንፎርሜሽኖች ላይክ ስለ ኦብጀክቱ፣ ስለ ኢቨንቱ፣ ስለ ፊኖሜናው እሱን ምን ብለን እንጠራዋለን? አትሪቢዩትስ ብለን እንጠራዋለን። መለያ ወይም መለዩ ማለት ነው። there is a lot of attribute informations at an area may have። አንድ ኤሪያ እንግዲህ በርካታ አትሪቢዩት ኢንፎርሜሽን ሊኖሩት ይችላሉ። አትሪቢዩት ኢንፎርሜሽን ስለ ኦብጀክቱ፣ ስለ ኢቨንት ወይም ስለ ፊኖሜናው ዲስክራይብ ሊያደርግ የሚችል ኢንፎርሜሽን ማለት ነው። some attributes are physical or environmental like temperature and elevation ሊሆን ይችላል። አንዳንድ መገለጫዎች ወይም መለያዎቹ እንግዲህ የሆነ ቦታ ልክ ከሙቀቱ ሊሆን ይችላል ወይም ደግሞ ከፍታው ዝቅታው ሊሆን ይችላል። ስለዚህ ቴምፕሬቸር ኤንድ ኤሌቬሽን ፊዚካል ወይ ኤንቫይሮንመንታል አትሪቢዩት ናቸው። while others are social or economic ሊሆን ይችላል። ያ ማለት ነምበር ኦፍ ፖፑሌሽን ኦር ኢንካም፣ እዚህ አካባቢ ላይ ያለው ህዝብ በርካታ ነው ወይም ትንሽ ነው ልንል እንችላለን። ወይም እዚህ አካባቢ ላይ ያለው ኢኮኖሚ ኢንካሙ ጥሩ ነው ወይም ደግሞ ዝቅተኛ ነው እያልን ልንገልጽ እንችላለን። እሱ አትሪቢዩት ነው፣ መለያ ነው፣ የሆነ ቦታ መለያ ወይም የሆነ ሎኬሽን ወይም የሆነ ፕሌስ መለያ። ስለዚህ ጂኦስፓሻል አትሪቢዩትን እንዲሁም ሎኬሽንን ከታይም ጋራ ምን ያደርጋል? ኮምባይን ያደርጋል ብለን እንረዳለን ማለት ነው። ሌላኛው ደግሞ ቪዥዋላይዚንግ ጂኦግራፊክ ዳታ፣ ጂኦግራፊክ ዳታን ማየት ወይም ቪዥዋላይዝ ማድረግ ማለት ነው። ኦኬ። ስለዚህ አሁን ከላይ ስለ ዳታ እና ስለ ኢንፎርሜሽን ልዩነት አወራን። ከዛ ጂኦስፓሻል ዳታ ምንድን ነው? ለማፕ ሜኪንግ በጣም አስፈላጊ የሆነ ነገር፣ ማፕን ለመስራት ምን ያስፈልጋሉ ስንል ለምሳሌ ታይሙ ሊያስፈልግ ይችላል፣ አትሪቢዩቱ፣ ሎኬሽኑ ወይም ፕሌሱ ምናምን ያስፈልጋል አልን አይደለ? ስለዚህ ከተሰራ በኋላ ደግሞ ቪዥዋላይዝ ማድረግ መቻል አለብን፣ ማየት መቻል አለብን። ዜር አር ቱ ፋንዳሜንታል ዋይዝ ኦፍ ቪዥዋላይዚንግ ጂኦግራፊክ ዳታ። ጂኦግራፊካል ዳታን የምናይባቸው ሁለት ዋና ዋና መሰረታዊ ነገሮች አሉ ማለት ነው። it can be visualized as discrete object or continuous object። ኦኬ። ዲስክሬት ወይም ደግሞ ኮንቲኒየስ ብለን ልንገልጸው እንችላለን በሁለት ማለት ነው። የመጀመሪያው ዲስክሬት ኦብጀክት ስንል ማለታችን ዲስክሬት ኦብጀክትስ ሪፕሬዘንት አን ኤሪያ as objects with a well defined boundary in an open space። እንግዲህ ዲፋይንድ የሆነ ድንበር ያለው ዳር ድንበር ያለው መነሻው መድረሻው የሚታወቅ ከሆነ that is discrete object ወይም ደግሞ discrete data ብለን ልንገልጸው እንችላለን። hence discrete objects has known and definable boundary. It is easy to define precisely where the object begins and where it ends። ስለዚህ definable የሆነ ባውንደሪ ስላለው ያ ኦብጀክት ወይም ያ ፕሌስ ወይም ያ ሎኬሽን መነሻው ከየት እንደተነሳ መድረሻው የት እንደሆነ ይታወቃል። በዛ ጊዜ ዲስክሬት ኦብጀክት ብለን ልንጠራው እንችላለን ወይም ዲስክሬት ዳታም ልንለው እንችላለን። ፎር ኤግዛምፕል the lake is a discrete object within the surrounding landscape። ለምሳሌ ሐይቅን ብትወስዱ አሁን ይቺ ሐይቅ አለች እዚህ ጋር ባውንደሪዋ ይታወቃል፣ ከየት ተነስታ የት እንደምትደርስ በቃ ሐይቋ ይቺ ነች፣ ኤሪያዋ ይታወቃል ስፋቷ። ስለዚህ ዲስክሬት ኦብጀክት ብለን እንጠራዋለን። ሌላው ኮንቲነስ ዳታ ነው።
ኮንቲነስ ዳታ የላይኛው ምን ብለን የጠራ ነው? ዲስክሬት ኦብጀክት፣ እዚህ ጋር ኮንቲነስ ዳታ። ስለዚህ ሁለት አይነት ናቸው ብለናል። ምኖችን? ቪዥዋላይዚንግ ጂኦግራፊክ ዳታ። አንደኛው ዲስክሬት ኦብጀክትስ፣ ሁለተኛው ደግሞ ኮንቲነስ ዳታ። ስለዚህ ኮንቲነስ ዳታ ሪፕሬዘንት ኤሪያ ኦር ፊኖሜናን ዳት ፕሮግሬሲቭሊ ቫሪ አክሮስ ዘ ሰርፌስ ኦር ሎኬሽን። ፕሮግሬሲቭሊ ወይም ደግሞ ኮንቲኒየስሊ ምንም የሚያደርግ ከሆነ ቫሪ የሚያደርግ ከሆነ የሚለዋወጥ ከሆነ መቼ ነው የሚለዋወጠው? አክሮስ ዘ ሰርፌስ ወይም ሎኬሽን። አሁን ሎኬሽን ሲቀይር ለምሳሌ የመነሻ ነው እንበል። ከዛ ወደ መድረሻው ስንሄድ ምንም የሚያደርግ ከሆነ ፊኖሜናው ምንም ይሆን ቼንጅ የሚያደርግ ከሆነ የሚቀያየር ከሆነ ለምሳሌ ከፍታ ብንል ከፍታው የሚጨምር የሚቀንስ ከሆነ ዳት ኢዝ ኮንቲኒየስ። ኦኬ ወይም አልቲቲዩድ የምንለው ማለት ነው። the value of a measure of variable may vary from point to point ከሆነ ነጥብ ተነስተን ወደ ሆነ ቦታ ነጥብ ስንሄድ ቫሪ የሚያደርግ ከሆነ የሚለዋወጥ ከሆነ that is continuous data። ኦኬ እዚህ ጋር ስለ ዳታ ነው የሚዋረው ባይዘው ስለ ዳታ። እዚህ ደግሞ ስለ ኦብጀክት ነው የሚዋረው። በነገራችሁ ላይ አንድ እዚህ ትኩረት መስጠት ያለባችሁ ነገር እዚህ ጋር ኦብጀክቱ ለምሳሌ ይሄ ሌክ ውስን ነው። ኦኬ ውስን ነው። ባውንደሪ ይታወቃል። መነሻው መድረሻ ይታወቃል። ከዚህ ጫፍ ተነስቶ እዚህ ጫፍ ድረስ የሚደርስ ነው። ከዚህ እስከዚህ ነው ያለው። ስለዚህ የትም ሊሄድ አይችልም፣ ይታወቃል። ሶ ዲስክሬት ኦብጀክት ነው። ኮንቲኒየስ ስንል ግን ፊኖሜና ዳት ፕሮግሬሲቭሊ ኦር ኮንቲኒየስሊ ቫሪ አክሮስ ሰርፌስ ኦር ሎኬሽን ከሆነ ቦታ ተነስተን ወይም ሎኬሽን ተነስተን ወደሆነ ስንሄድ ቼንጅ የሚያደርግ ከሆነ the value of a measure of the variable may vary from point to point. Continuous data is also refers to as field or non-discrete or surface data ልንለው እንችላለን። ስለዚህ continuous data በሌላ አጠራሩ field ልንለው እንችላለን፣ non-discrete ልንለው እንችላለን፣ ወይም surface data ልንለው እንችላለን ማለት ነው። ምሳሌ ስናይ an examples of continuous data is elevation ወይም height ወይም altitude ከፍታ ማለት ነው። the starting point being sea level the elevation of an area vary across the surface። እንግዲህ የዚህ elevation ወይም ደግሞ የዚህ ከፍታ ወይም altitude መነሻው የባህር ጠለል ሊሆን ይችላል። ግን ከባህሩ ጠለል ተነስተን ቦታ በቀየርን ቁጥር ሎኬሽን በቀየርን ቁጥር ከፍታው ቫሪ እያደረገ ይመጣል። ላይክ ለምሳሌ አሁን ይሄንን ተራራ ይዩት ወይም ይሄንን መልክዓ ምድር ይዩት። መነሻው ከዚህ ነው ብንል አሁን መነሻው እዚህ ጋር ነው መድረሻው እዚህ ጋር ነው ብንል ሄይቶን ለምሳሌ ይዩት እዚህ ጋር ከፍ አለ ከዛ ሎኬሽን ሲቀይር ዝቅ አለ ከፍ አለ ዝቅ ከፍ እያለ ነው የሚሄደው። ስለዚህ ኮንቲኒየስሊ ቼንጅ እያደረገ ነው የሚሄደው ማለት ነው። በዚህ ጊዜ ምን እንላለን? which is continuous data እንላለን ማለት ነው። ለኮንቲኒየስ ዳታ ምሳሌ altitude ወይም elevation ወይም height። ለዲስክሬት ኦብጀክት ደግሞ ሌክን ወስደናል እንደምሳሌ ማለት ነው። ስለዚህ ቪዥዋላይዚንግ ጂኦግራፊክ ዳታ በሁለት አይነት ወይ ነው የምናየው፣ በዲስክሬት ኦብጀክት እና በኮንቲኒየስ ዳታ ማለት ነው። ኦኬ ከዛ በተጨማሪ እዚህ ጋር ያየነው ምንድነው? ስፓሻል ዳታ ምን እንደሆነ አይተናል። ስፓሻል ዳታ ማለት ስለሆነ ሎኬሽን አጠቃላይ የሆነ ኢንፎርሜሽን ማለት ነው። ስለዚህ ስፓሻል ዳታ ሎኬሽን ኢንፎርሜሽን፣ አትሪቢዩት ኢንፎርሜሽን ከቴምፖራል ኢንፎርሜሽን ጋር ኮምባይን የሚያደርግ ነገር ነው። ስለ ስፓሻል ዳታ ስናወራ ፕሌስ፣ ታይም እና አትሪቢዩት ወሳኝ ነገሮች ናቸው ብለን አይተናል። ከዛ በተጨማሪ ደግሞ ዳታ እና ኢንፎርሜሽን የተለያዩ ነገሮች እንደሆኑ፣ ዳታ ስንል ጥሬው ማለት ነው። ገና ኦርጋናይዝ ያልተደረገው ፕሮሰስ ያልተደረገው ማኒፑሌት ያልተደረገው መረጃ ማለት ነው። ኤንድ ኢንፎርሜሽን ደግሞ ፕሮሰስ የተደረገ ኦርጋናይዝ የተደረገ ጥቅም ላይ ሊውል የሚችል ነገር ዛት ኢዝ ኢንፎርሜሽን። ስለዚህ የዛሬው ክላስ ይህን ነበር የሚመስለው ማለት ነው። በሚቀጥለው ደግሞ የምናየው 8.2 ሶርስስ ኤንድ ቱልስ ኦፍ ጂኦግራፊክ ዳታ በሚል ርዕስ በፓርት 2 እንገናኛለን ማለት ነው። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጣይ ቪዲዮ እንዲለቀቅላችሁ ላይክ ማድረጋችሁንም አትርሱ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። መልካም ጊዜ